የእናትና የአባቴ ድካም የታየኝ አሁን ነው። ምክንያቱም አሁን በእነሱ ቦታ ላይ ሲሆን ያወቅኩት አንድ ሰው ልጅ ካልወለደና የልጅን ጥቅም ወይም የልጅን እንዴት አድርጎ ለፍቶ ደክሞ ማሳደግ እንዴት እንደሆነ ሊገባው የሚችለው እሱ ቦታው ላይ ሲሆን ብቻ ነው። ቦታው ላይ ካልሆነ ምንም ነገር ቢሆን ሊገባው አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ በአይናይቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉልኝ እላለሁኝ። እስኪ የእናትና የአባቶቻችንን ድፋት ስንቶቻችን ነው የሚገባል? እውነቴን ነው የምነግራችሁ። ቦታው ላይ ካልተቀመጥን በስተቀር የአንድ ሰው ድካም፣ ልፋት፣ ጥረት በቃ የአንድ ሰው እንዴት አድርጎ ነው ልጁን ያሳደገው፣ እንዴት ሄዶ ነው በየትኛው መንገድ አቅጣጫ ሄዶ ነው ልጁ ሲታመንበት እንዴት ተጨንቆ ነው የሚለውን የምናውቀው ቦታው ላይ ስንሆን ብቻ ነው። አይሼ ነገር ወይም የተለያዩ ነገሮች ቦታው ላይ ካልሆን ምንም አይነት ነገር ሊገባን አይችልም ማለት ነው። ዛሬ እንግዲህ እኔ ይዤላችሁ የመጣሁት ምንድን ነው የእናትና የአባታችን ልፋት እንዴት ነው በስተመጨረሻ እኛ ትዳር ይዘን ልጅ ወልደን ከቤታቸው እንወጣለን። ከዛ በኋላ እነሱ ግን እናትና አባት አብረው ተያይዘው እርጅና እስከ ሞት ድረስ አብረው ይሄዳሉ ማለት ነው። ያው የሚለያያቸው ሞት ካልሆነ በስተቀር በህይወት እያሉ ክፉንም ደጉንም አብረው ነው የሚያሳልፉት ማለት ነው። እኛንም ከመውለዳቸው በፊት ያለውን ነገር አብረው ነው የሚጋሩት። ከዛም ከተወለን በኋላ አድገን ምን ብለን ለቁም ነገር ስንደርስ ተናቸው ስንሄድ እነሱ ብቻቸውን ነው የሚቀሩት ማለት ነው። እና ያንን በማስመልከት ነው ዛሬ ይዤላችሁ የመጣሁት። ምነው አርጅተሽ ነው ወይ ወልደሽ ነው ወይ ብላችሁ እንዳትጠይቁኝ፣ አይደለም ከእናትና ከአባቴ ከአያቴ እና ከጎረቤት ያየሁትን ነገር ነው ልነግራችሁ የመጣሁት ማለት ነው። እንግዲህ እኔ ትላልቅ ቤተሰቦች ካላችሁ መካከል አንዷ የስደት እህታችሁ ነኝ ማለት ነው። እና እናትና አባቴን እንዴት ነው ያሳደጉን ብዬ ራሴን ዘወር ብዬ ሳስብ በጣም ኳልኩሌት፣ በተለይ የኢትዮጵያ እናትና አባት እውነቴን ነው የምነግራችሁ። በጣም የኢትዮጵያ እናት ማለት ጠንካራ ሴት ናት። በወገቧኛና አዝላ በጭንቅላቷ እንጨትም የተለያዩ ነገሮች ተሸክማ በእጇ አንጠልጥላ ነው ያሳደገችን። እውነቴን ነው የምነግራችሁ። የኢትዮጵያ እናት ከአባት በላይ የኢትዮጵያ እናቶች በጣም ድካምና ልፋት አለባቸው። እዚህ እኮ ይወልዳሉ፣ ለሰራተኛ ይወረውራሉ። በቃ ጡታቸውን እንኳን አያጠቡም። እንኳን እስከ 3 ቀን ድረስ ጡጦ ነው እየጠቡ የሚያድጉት። የኛ ግን 2 ዓመት እስከሚሞላን ድረስ እሷን እየለገለግን ተሸክማን እየዞረች ስንት እኛን አዝላ ስራ እየሰራች እንኳን አይደለም እኛ በአገራችን ላይ እዚህ ሰው ሀገር ራሱ ያየን ነው። ልጆች የወለዱ ሰው ቤት ሆነው ልጅ ወልደው ያሳደጉ ልጆች የሚያሳድጉ ሆነ እናያቸዋለን። ብዙ ሶሻል ሚዲያ ላይ ብቅ ይላሉ። ልጆቻቸውን አዝለው ልጅ እያለቀሰች ቢኗዝዬ ነው የምንሰራው ምን የሚሉ አሉ። ገብቷቸው ሰው ሀገር ላይ ሆነን እንኳን ራሱ ያየ ነው። የሀገራችን ላይ ደግሞ እንጨት እንኳን የላቸውም። ከዱር ሂደው ነው ለቅመው አምጥተው ምግብ አብስለው ምን ብለው ቤታቸውን አጽድተው ባላቸውን ተንከባክበው ልጆቻቸውን ተንከባክበው የሚያሳድጉ ስንት ጀግና እናቶች አሉ። እውነቴን ነው የምነግራችሁ። እናትነት ማለት እንዲህ በቀላሉ የሚገለጽ አይደለም። አድገን እንኳን እንደዚህ ልቁም ነገር ከደረስን በኋላ እንኳን እናት ናት። ገብቷችኋል? ምንም ቢሆን ጣታችሁን ቆርጣችሁ እንደማትጥሉት ሁሉ እናት ምንም ብትከፋ እንደው ምን ክፉ ብትበድሉ ምን ብታረጉ አባት እንኳን ቢያረቃችሁ እናት በድብቅ ሁሉን ነገር የምትሰጥ ናት። ወላሂ እናት ማለት እኔ አላውቅም፣ እውነት ጀነታችንም ናት። የእናት ነገር ከባድ ነው። በአጭሩ በዚህ ቪዲዮ ብቻ የሚገለጽ አይደለም እና እንዴት ነው እኛ እናትነትን የምናሳልፈው? ልጆቻችን እንዴት አድርገን ነው መንከባከብ ያለብን? እኛ ያየነውን ህይወት ነው ልጆቻችን እንዲያው የምንፈቅድላቸው ወይስ ከኛ የተለየ ህይወት ነው እንዲያዩ ነው የምንፈልገው? ምን አይነት ህይወት ነው እንዲኖሩ የምንፈልገው? ወደፊትስ ምን ቢያደርጉ ነው የተሻለ ህይወት የሚኖረው የሚለው ነው የምናየው። በነገራችን ላይ እኔ በራሴ በኩል ነው የምነግራችሁ፣ የራሴን ተሞክሮ ነው የምነግራችሁ። ብዙ ጊዜ የኔ ጓደኞች ታናናሾቼ አግብተው ወልደው ሰፈር ላይ ይኖራሉ፣ ወይም ከቤተሰብ ከልጆቻቸውን ጥለው ይሰደዳሉ ማለት ነው። በጣም እኔ ትዕግስት የለኝም፣ ይቅርታ አድርጉልኝ። በተለይ በእንደዚህ አይነት በኩል ከመጣችሁብኝ ትዕግስት አይኖረኝም። ለምን ከወለድኩኝ እኔ እናትና አባቴ ጋር ነው ያደግኩት። ለሰው አልሰጥተው አላሳደጉኝም። እናቴ ልጆቿን ለማንም መስጠት አትወድም። በጣም ከምጠላው ነገር እኔ የትም ሟጭጬ ጓጭጬ አሳድጋችኋለሁ እንጂ ልጆቼን ለማንም አልሰጥም። በቃ እኔ ስሞት ልጆቼ የትም ቦታ ሊሄዱ ይችላሉ። እኔ ግን በህይወት እያለሁኝ አንድ ልጅ ከኔ ጋር አይለይም ብላ የምታስብናት እንኳን አይደለም አሁን በእንደዚህ አይነት ህይወት ላይ እየኖረች በጣም አተው ተቸግረው ማለት ነው። የሚገርማችሁ የሚበሉት አተው ተቸግረው እኔ ህፃን ነኝ ያኔ ስትነግረን ልጅሽን ስጭንና እዚህ በየወሩ ብር እናስብልሻለን ከኛ ጋር ይሆን ሲሏት ትንሽ ትንጠማ ታላቅ ወንድም ያለ በጭራሽ ነው ያለችው።
በጭራሽ እኔ በህይወት እያለሁኝ ልጆቼን ለማንም አልሰጥም። እኔ ስሞት ያኔ ልጆቼን ትወስዳላችሁ። እኔ ግን በህይወት እያለሁኝ ልጆቼን ለማንም ሰው በጭራሽ ምን ታደርጉ በቃ ብር እንኳን ቢሰጧት እንኳን ራሱ ማትታለል በቃ ለምን ተደርጎ ለምን ልጃቸው ነው ለእናንተ የምሰጣቸው የምትልናት። እና እኔ ብዙ ጊዜ ወደ ስደትም ስመጣ የተለያዩ ቦታዎች ስመጣ የሚገርማቸው ነገር ከቤት የምወጣው ጠፍቼ ነው። ወላሂ ለአዚም ብታምኑም ባታምኑም ከቤት እንደዚህ በቃ ተሸኝቼ ምናምን ሻንጣ ተሰጥቶኝ ሙስታሂል መቼም ቀን አያደርጉትም። ሙስታሂል ማለት ነው። እናቴ በተለይ አታደርገውም። እውነቴን ነው የምነግራችሁ። ፍርጥ ብላ ነው የምትሞተው። እና ብዙ ጊዜ እኔ ወደ አረብ ሀገር ስመጣ አዲስ አበባ ላይ ራሱ ስገባ የመጀመሪያ ጊዜ ከተማሪ ነበርኩኝ። ከትምህርት ቤት ወጥቼ ወደ ሸገር ስገባ ማለት ነው ሻንጣ ይዤ ወላሂ ሳያዩኝ በቃ ጓደኛዬ የቤት አባቷ ሞቶ ለቅሶ ልሄድ ነው ምናምን ብዬ ነው ከቤት የወጣሁት እና በዛው ወጥቼ ቀራውኝ። ወደ 3 ዓመት አካባቢ ይመስለኛል ሸገር ላይ ሰርቻለሁ። ከዛ በኋላ ደግሞ ከዛ ወደ ስደቱ ይሻለኛል ብዬ እዛው እያለሁኝ መጨረስ ስለነበረብኝ እሱን እንኳን ያው ሸገር ስለወጣሁኝ ምንም ማለት አይደለም ብለው ሸኙ። ሁለተኛ ደግሞ ዙር ተመልሼ ከስደት ወደ ኢትዮጵያ ገብቼ ከቤተሰብ ጋር ተመልሼ ለመውጣት ራሱ የሚገርማችሁ ነገር አሁን እንግዲህ ስደቱንም አይቼዋለሁኝ። ወደ 9 ዓመት አካባቢ ቆይቼ ነው ወደ ቤተሰብ የተመለስኩት እና 9-10 ዓመት አካባቢ 9 ዓመት አካባቢ እንደዛ ተመልሼ እንኳን መልሳ አትወጪም ከቤት ለምንድን ነው የምትሄጂው የምትል እናት ናት ያለችኝ። እና አይ እንደዚህ ከሆነማ ብዬ ሁለተኛ ዙር ደግሞ ጥፋት ማለት ጠፋሁኝ። አሁን በቃ ጠፋሁኝ ስላችሁ አሁን እንኳን ትልቅ ነኝ። ያኔ ከሰው ጋር ተከትዬ ምናምን ነበር ሸገር የገባሁት። አሁን ግን ሁለተኛው ስገባ ሆቴል ተከራይቼ ራሴ ሻንጣዬን ይዤ ምናምን በቃ ራሴ ተሳፍሬ ነው። ነገር ግን መውጣቴን አያውቁም፣ መሳፈሬን አያውቁም። ደውዬ ያው ተሳፍሬ ያለው ምናምን አልኳቸው። የሁለተኛው ዙር እንኳን ያው ትልቅም ስለሆንኩኝ ክፉና ደጉንም አውቃለሁኝ፣ ገንዘብም አለኝ። በቃ ያን ያክል የሆነ የሚያስቸግረኝ ነገር አለም። አዲስ አይደለም ለእኔ መሰደድ ገብቷቸዋል። ብዙም ዓመት ቆይቼ ስለገባሁ እና እንዲህ አይነት ቤተሰቦች ናቸው ያሉን። ሌላው ደግሞ ዛሬ ይሄን በማስመልከት እንግዲህ ስለ እናት ይሄን ያህል ካልኳችሁ በቂ ነው ማለት ነው። እናትነት ከባድ ነው። ስለዚህ ልጆቻችሁን ከወለዳችሁ በፈጠራችሁ በመመክራችሁ ነገር ለቤተሰብ ጥላችሁ አትውጡ። እውነቴን ነው የምነግራችሁ። እኔ በራሴ ያየሁት ነገር ስላለ ነው። የእህቶቼ ልጆች እና የወንድሞቼ ልጆች አለ አባት ያላቸውና አባት በህይወት አለ፣ ነገር ግን አይረዳም እና ደግሞ አባታችሁ እዛው ከጎናችሁ ሆኖ የሚያሳድግ አለ እና ወላሂ ነው የምነግራችሁ። ልጁ በጣም ነው የሚሰማው አባቱ የማይረዳው ልጅ ማለት ነው። ለነሱ ለኢድ ልብስ ሲገዛ ለሱ አይገዛለትም። እኔ ራሱ በጣም ይሰማኛል። ገብቷቸዋል። ባለኝ ነገር እኔ ለማገዝ እሞክራለሁ። እኔም ያው ስደተኛ ስለሆንኩ ለራሴ የሆነ ነገር ያስፈልገኛል። ስለዚህ ግዙለት እላለሁኝ እና በፈጠራችሁ እንደ ከወለዳችሁ አይቀር እኔ በጥርሳችሁ አንጠልጥላችሁ አሳድጉቸው። ለሰው አትስጡ። ምንም ቢሆን ምንም ብትቸገሩ ማለት ነው። ለምን እንደ ጠንካራ እናት ልጆቻችሁ እኮ ራሱ አንድ ተምሳሌት ናቸው። እኔ ብዙ ጊዜ ሶሻል ሚዲያ ጋር የሚቀርሙ ልጆች አሉ፣ እናትና አባት ያላሳደጋችሁ ማለት ነው። ወይም እናትና አባት አሳድጓቸው። እናቲቱን የአንድ ጊዜ ኢቢኤስ ላይ ነው የሰማሁት እና እናቴ 350 ብር ነው የሚከፈላት ወይ ውልተር ናት። ያኔ ወልችን ምንድነው አስተናጋጅ ናት ግን የምትገዛልኝ እቃ ወይም የምትገዛልኝ ልብስ 300 ብር ነበረ። ገብቷችኋል። ተበድራ ነበር እንግዲህ የምትገዛላት እና የእናቴ ጥንካሬ ለእኔ አሁን ብርታት ሆኔ ብላ ሶሻል ሚዲያ ላይ መኪና የገዛሽ ምናምን እናቷን ዘመን እናርጋ የምታኖር ልጅ እናትና ልጅ ተብሎ ሶሻል ሚዲያ ላይ ወጥተው ነበረ። ከዚህ በፊት ጀግና መሆኗን እየገለጹ ማለት ነው። በትምህርቷ ጎበዝ ነበረች። እንግዲህ ከዛ በኋላ ብዙ ስራዎችን እየሰራች ቁብ እየጣለች መኪና እንደገዛች ምንም ቢሆን ብር አታጠፋም። ቁብ ከ5 እና ከ6 በላይ ቁብ አላት። ያንን ቁብ ሰብስባ ቁብ ነገር ነው የምታደርሰው እና ይህ የኔ ጥንካሬ ወይም የኔ ጉብዝና የመጣው ወይም የኔ ራዕይ እናቴ ናት። የእናቴ ጉብዝና ነው እንደዚህ እንዲሆን ያደረገኝ የሚሉ በጣም ጠንካራ ሴት ልጆች ወንዶች ልጆች አሉና እናንተ ለነዛ ተምሳሌት ነው እንጂ መሆን ያለባችሁ እንደነሱ እናንተም ዲክላይን ማድረግ የለባችሁም ወይም መውደቅ የለባችሁም። እጃችሁን ለስንፍና መስጠት የለባችሁም። በጣም እኔ ከምድር ላይ በጣም የምጠላው ምንድን ነው ሰነፍ ሰው በቃ እኔ አልችልም፣ እኔ አቅም የለኝም፣ ጉልበት የለኝም፣ ማድረግ አልችልም። ኤኒቲንግ ናፈር ማንኛውም ፒፕል ወይም ማንኛውም ህብረተሰብ 2 እጅ 2 እግር 2 አይን ሁሉም ነገር እኩል ነው። ምንም የተለየ ነገር የለውም። እንኳን እጅና እግር ኑሮን አፊያ ኑሮን እየሄድን እየበላን እየጠጣን እያቸው። እኔ በጣም የምትገርመኝ ሶሻል ሚዲያ ላይ 2 እጅ የሌላት ነጅማ የምትባለው በጣም ትገርመኛለች። አሁን ደግሞ በቅርቡ የመጣችበት ስራ ገርሞኛል። እኔ እንደውም የሆነ ጊዜ ሬች ልጅ ሚዲያ ላይ ሶሻል ሚዲያ ላይ አይቻት አላውቅም ምናምን ብዬ በውስጥ ያስቤ ነበርና የዩኒቨርሲቲ ተማሪ መሆኑን አውቃለሁ። አይ ነው
እያጠናች ነው ጎበዝ እንድትሆን ነው ምናምን። ጎበዝ መሆኗም የታወቀ ነው። ደረጃ ይዛ ነው የምትወጣው። እንግዲህ እኛ እጅ እግር ኑሮን እኮ በደንብ ጽፈን ማንበብ እየቻል ማጥናት እየቻል ጎበዝ አይደለንም። እሷ ግን ሱብሃንአላህ እንግዲህ የአላህ ተሰጦ ማለት ነው። ገብቷችኋል? እንድትወጣ ያደረገባት አላህ ሱብሃነሁ ወተዓላ። እንግዲህ የችስ ልጅ ሰነፍ ተማሪ ብትሆን ኑሮ ማንም ሰው አስታውሶ ወደ ሚዲያ ያመጣትም። ግን ጎበዝ ተማሪ መሆኗ ምናምን ሁሉ ነገሯ ጥንካሬዋን ስለሚያሳይ ወደ ሶሻል ሚዲያ መጣች። እንግዲህ ሶሻል ሚዲያ ላይ የመጣች ጠንከራው እንደሷ እኮ ሁለት እጅ የሌለው ብዙ በየቤቱ ሊኖር ይችላል። ነገር ግን ሶሻል ሚዲያ ላይ ነጥቆ አልወጣም። በምንድን ነው ነጥቆ ያልወጣው? አንደኛ እኛ አገር ላይ ሶሻል ሚዲያ ወይም እኛ አገር ላይ ኢንፎርሜሽን እንደዚህ የተሰበሰበበት አይደለም። እኔ ነጅማ ስታወራ የሰማት ምንድን ነው፣ እኔም በእርግጥ አይቻለሁ በቴሌቪዥን ከውጭ ሀገር ሁለት እጅ የሌላት ተብሎ አውሮፕላን እየነዳሽ ምናምን ኢትዮጵያ መታ አዲስ አበባ ላይ ሽኝ ሲደረግላ ምናምን ያው ትንሽ ነኝ አውቃለሁ። በእርግጥ ቴሌቪዥን ላይ አይቻታለሁ በቴሌቪዥን ማለት ነው። በኋላ ግን ሰይፉ ሚዲያ ላይ ስትቀርብ ነጅማ ምነው አግኝቻት በነበር ያኔ ምናምን የሚል ነገር አስተያየት ሰጣለች ማለት ነው። ያው ሰይፉ በኢቢኤስ የማያውቀው ሰው የለም። ብዙ ጊዜ ቀርባል ማለት አንድ ዙር ቀርባለች ማለት ነው ነጅማ። አሁን ደግሞ የዩኒቨርሲቲ ተማሪ ከመሆኗ በላይ አሜዚንግ ያደረገኝ እሰቡ እናንተ ሌሎችም እኮ ትሰራለች፣ ራ ትካከራለች፣ ውሃ ትሸከማለች፣ ብዙ ነገር ታደርጋለች። ምንድን ነው እኔ በጣም የገረመኝ አሁን ደግሞ ልብስ ሰፊት ገብታለች። ሱብሃንአላህ። እኛ እኮ እጅግር አፊያ ኑሮን እኮ ስንቶቻችን ነን በስንፍና ተወጥረን ያለ ነው። እንኳን ስፌት ቤት ገብተን ልንለምድ ስንቶቻችንን ከእናትና ከአባታችን ቢዝነስ የምንጠይቀው። ስለዚህ በስደቱ ዓለም ላይ ያላችሁ እህቶች ወንድሞቼ እንደዚህ እኔ ይዤ እንዲያሳየኋችሁ ነው። እንግዲህ 500 ብርና 100 ሪያል ነው ማለት ነው፣ የኳታር ሪያል ነው። ስለዚህ ብሮቻችሁን ተጠንቅቃችሁ በደንብ አኑሯችሁ። በደንብ እውነቴን ነው የምነግራችሁ። እዚህ ምድር ላይ ወይም እዚህ ሀገር ተሰደን ስንመጣ አንድና አንድ ነው አላማችን። ብር ይዘን ሀገራችን ገብተን የራሳችንን ነገር ከፍተን ለመስራት ወይም እዚህ ሀገሩ ላይ ያለን የራሳችንን ከፍተን ለመስራት ነው እቅዳችን ማለት ነው። ስለዚህ እቅዳችንና አላማችንን ግብ ለመምታት ስንፈልግ ምንድን ነው ሴቭ የሚደሩ ነገሮችን በደንብ ሴቭ ማድረግ ነው። አንዱ ሴቭ ከምናደርገው መካከል ገንዘብ ነው። ገንዘብ ቬሪ ኢምፖርታንት ነው። በምንም ሁኔታ ላይ ብትሆኑ ገንዘብ ካላችሁ የትም ቦታ መድረስ ትችላላችሁ። ገንዘብ ከሌላችሁ ግን ማንኛውም ሰው እየረጋገጠ ነው የሚሄዳችሁ ማለት ነው። የወደቀን ዛፍ ምሳር ይበዛበታል ይባላል። ለምን ይመስላችኋል እንደዛ የሚባለው? አንቺ ከወደቅሽ ወይም አንተ ከወደቅ ያም እየመጣ በፋስ ጭንቅላትን እያለ እንድትሞት ነው የሚያደርገ። ደግሞ እኔ የሚገርማችሁ በእኛ በሀበሻ በተለይ የተለመደ ክፉ ባህሪ ያለ እሱ ሰውዬ ጥሩ ነው ተብሎ ከታሰበ በቃ ጥሩ ነው ብለን ነው የምናስበው። ያ ሰውዬ ደግሞ መጥፎ ነው ብለን ካሰብ መጥፎ ነው ብለን የምናስበው። ያ ሰውዬ ጠንካራና ጎበዝ ነው ታታሪ ነው ብለን ካሰብ ታታሪ ነው ብለን ነው የምናስበው። አይኖ ይሄ ድክመታችን ነው። ያን ሰውዬ ማንበብ ማጥናት ምንድን ነው ጉድለቱ ከምንድን ነው የተነሳው ብለን ከማድረግ ልቅስ ወይም ጉድለቱን አይተን ከማረም ልቅስ ጭንቅሉን ብለን በመጠረባም ብለን መግደል ነው የምንፈልገው እንጂ አበረታተን ካለበት ዲክላይን ማውጣት ወይም ካለበት የዶሸቀ ህይወት ውስጥ ነቅለን ማውጣት የለም። ሌላ ምንድነው ስር ነቀል ለውጥ አናመጣም። የተግበሰበሰ ስራ ነው የምንሰራው። ገብቷችኋል? ስር ነቀል ለውጥ ለማንጣት ከስሩ መንቀል አለባችሁ። አረምን ከስሩ ካልነቀላችሁት መልሶ እያደገ ጤፍን ከመብላት ወይም ሌላ ነገር ከማበላሸት ወደኋላ እንደማይለው ሁሉ እኛም በህይወታችን ውስጥ የሚመጡ ሰዎችን የሚያበረታቱንም ሆነ የሚነቅፉንም ሆነ እያበረታቱ ደግሞ ድንጋይ እየወረወሩ ጭንቅላታችንን እያሉ ወገባችንን ወይም ሆዳችንን የሚያሻሹን ሰዎች ካሉ እነሱን ነቅለን ከስሩ ካልጣል ነው በስተቀር እኛ ለዓላማችን ወይም ለምንኖሩለት ነገር ስኬታማ ልንሆን አንችልም። ስኬታማ መሆን ብዙ ነገሮችን ቢኖሩ አንደኛው ጊዜ ነው፣ አፍያ ነው፣ እንደገና ደግሞ ገንዘብ ነው። ጊዜም ኖሯችሁ አፍያም ኖሯችሁ ገንዘብ ከሌለ አይሰራም። እኔ የምነግራችሁ አይሰራም። ጊዜ ኖሯህ አፍያ ከሌለ አሰራም። ጊዜ ሳይኖርህ አፍያ ኑሮ ገንዘብ ኑሮ ትሰራለህ። እንዴት በለኝ። አንተ ባለህበት ቢዝነስ ሁን፣ ባለህበት ቢዝነስ ስራ። ነገር ግን ገንዘብህን ቀጥረህ ወይም ሌላ ሰው አብጥተህ እዛ ቦታ ላይ እንደራስህ እንኳን ባይሆንልህ መስራት ይቻላል። ገብቷችኋል? እኔ አሁን እዚህ ጋር መዳብ ቤት ሰራተኛ ነኝ። ኢትዮጵያ ላይ የሆነ ነገር ቢኖረኝ ማናጀር የራሴን ፋሚሊ ብቀጥር ማናጀር አድርጌ የራሴን ፋሚሊ ብቀጥር ከስር ያሉትን የሚቆጣጠር ደግሞ የራሴ ማናጀር ወንድሜ ቢሆን እህቴ ወይም ሌላ አክስቴ ልጅ ቢሆኑ መስራት ይቻላል። እኔ እዚህ እሰራለሁ፣ እዛ ጋር ኢትዮ ላይ ይሰራልኛል ማለት ነው።
ጊዜ የለኝም፣ ጊዜ እዚህ ጋር እያባከንኩ ነው። እዛ ጋር ግን ሴቭ አድርጎ የሚሰራልኝ ሰው አለ ማለት ነው። ስለዚህ አፍያና ገንዘብ በጣም አስፈላጊ ነው። ዱዓ ስናደርግ ራሱ አፍያ ስጠኝ ከገንዘብ ጋር ነው ማለት ያለብን። አፍያ ከሌለን ገንዘብ ቢኖረን ገንዘቡን ወስዳችሁ አፍያዬን ስጡኝ ነው የምንለው። እኔ አንዴ የሆነ ያየሁት ነገር አለ፣ በጣም ልቤን የሰበረው ነገር። ልጁ ይመስለኛል የዩኒቨርሲቲ ምሩቅ ነው፣ ተመርቆ ስራ ለመቀጠር ሄዶ ነበር ግን እና ካሉት በኋላ በገንዘብ ሌላ ሰው አስገብተው እሱ ዲግሪ ይዞ ነበረ። እንኩ ዲግሪያችሁን ድንቁርናዬን መልሱልኝ፣ በገንዘብና በሰው ከሆነ የምትቀጥሩት ምን ያደርግልኛል የእናንተ ዲግሪ፣ እንኩ ዲግሪያችሁን ብሏል። ስለዚህ እናንተም ነገ ጧት እንኩ ይሄንን ከማለት ወጣችሁ የራሳችሁን ነገር ለማድረግ ገንዘባችሁን፣ ጊዜያችሁን ሴፍ አድርጉ። ልጅ ወልዳችሁ ለማሳደግ እንደ እናትና አባቶቻችሁ ጠንካራ ለመሆን ካሰባችሁ ገንዘብ አኑሩ፣ ገንዘብ አኑሩ። ማንኛውም ሰው ስትሄዱ ገንዘብ አኑሪ ትለኛለች ምናምን ትላላችሁ። ለራሳችሁ ነው፣ ለማንም አይደለም። ለራስና ለራሳችሁ ብቻ ነው። ነገ ሶሻል ሚዲያ ላይ መወጥሽ ከምትነፋረቂ ከምታለቅሽ አሁን ያስቀመጥሽው ገንዘብ ለነገ ይጠቅምሻል። ለማንኛውም ውዴቶቼ ከተቀየማችሁ አውፍ እያላችሁ ያው መናገር ያለብኝን ነው፣ በራሴ የተሰማኝን ነገር ነው የምናገረው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉልኝ። እንግዲህ ሌሎች ጓደኞቻችሁም እንዲደርስ ሼር አድርጉልኝ፣ አበረታቱኝ፣ ኮሜንት አስቀምጡልኝ። ከስር በሚቀጥሉ እንደሚሰራላችሁ ኮሜንት አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።